ሰላም በረከት እባላለሁ። በኢቫንጋሊ የሼርፖይንት ኮርስ ዴቨሎፐር እና ዋና ኢንስትራክተር ነኝ። አሁን በዚህ ቪዲዮ ላይ የፊታችን ማርች 14 2026 የሚጀምረውን የሼርፖይንት ኮርስ ለመውሰድ እያሰባችሁ ላላችሁ ሰዎች በቂ መረጃ እንዲኖራችሁ ለማድረግ እሞክራለሁ። ይህ ክላስ ምን ያካትታል፣ ስለ ክላስ ስኬጁሉ፣ ስለ ግሩፕ ሰዓታችሁ፣ ስለ ዋጋው፣ እንዴት መመዝገብ እንደምትችሉ፣ በተጨማሪም ደግሞ ከፍለው መማር ለማይችሉ 10 ተማሪዎች እንዴት የስኮላርሺፕ አፕሊኬሽናችሁን መላክ እንደምትችሉ በዝርዝር አብራራላችኋለሁ። ምናልባትም በዚህ ቪዲዮ ላይ ያልመለስኩት ጥያቄ ካለ ወይም ግር ያላችሁ ነገር ካለ የኢቫንጋሊ የሼርፖይንት ስልክ አስቀምጥላችኋለሁ። በዛ ደውላችሁ ተጨማሪ መረጃ ማግኘት ትችላላችሁ። ከዛም በተጨማሪ ሌላ ጥያቄ አለኝ ካላችሁ እኔንም ማግኘት ትችላላችሁ። ይህ የሼርፖይንት ኮርስ ምን ያካትታል፣ በምን መልኩ ነው የተዘጋጀው፣ ለማን ነው የተዘጋጀው የሚለውን በማውራት እንጀምር። የዚህ ትምህርት ዓላማ ተማሪዎችን የሼርፖይንት ክህሎት እንዲኖራችሁ ማስቻል ነው። ይህም ማለት ሼርፖይንት ኦንላይን አድሚኒስትሬሽን እና ሼርፖይንት ዴቨሎፕመንት ክህሎትን ማስያዝ፣ ከዛም በተጨማሪ ደግሞ ሼርፖይንትን ከተለያዩ አፕሊኬሽኖች ጋር ኢንተግሬት በማድረግ የተለያዩ አፕሊኬሽኖችን ቢውልድ እንድታደርጉ ማስቻል ነው። ይህ ኮርስ በተሟላ ሁኔታና ፕሮፌሽናል በሆነ መልኩ የተዘጋጀ ሲሆን በዚህ ኮርስ የምትማሯቸው ርዕሶች እንዴት ወደፊት ወደ ስራ ላይ ስትወጡ እንደሚጠቅማችሁ እንመልከት። አሁን ለምሳሌ የተለያዩ ድርጅቶች፣ ሆስፒታሎች ሊሆኑ ይችላሉ፣ ዩኒቨርሲቲዎች፣ የመንግስት መስሪያ ቤቶች ሼርፖይንትን በመጠቀም መጀመሪያ የውስጥ ገጾችን ያደራጃሉ። እነዚህ ኢንትራኔት ፔጅስ የምንላቸው ናቸው። እነዚህ ኢንትራኔት ፔጆችን ደግሞ አሁን እኛ ኮርስ ውስጥ የምንማራቸውን ዌብ ፓርቶችን በመጠቀም ዲዛይን ያደርጓቸዋል፣ ቅርጽ ያስይዟቸዋል፣ መልክ ይሰጧቸዋል ማለት ነው። ከዛም በኋላ ደግሞ ሼርፖይንት ዶክመንት ላይብረሪን እና ሼርፖይንት ሊስትን በመጠቀም ያላቸውን መረጃ በዛ ውስጥ ያደራጃሉ። ይህንን ኮርስ ከጨረሳችሁ በኋላ ጆብ ማርኬቱ ላይ ስትወጡ ማይክሮሶፍት ኦፊስ 365 አድሚኒስትሬተር፣ ሼርፖይንት አድሚኒስትሬተር ወይም ደግሞ ሼርፖይንት ዴቨሎፐር የመሆን እድል ያጋጥማችኋል። አሁን ይህንን ኮርስ ለመጀመርና በተሳካ ሁኔታ ለመጨረስ የተለያዩ ቅድመ ሁኔታዎችን ማሟላት ያስፈልጋችኋል። የመጀመሪያው ኮምፒውተር ያስፈልጋችኋል። ይሄ ዊንዶውስ ፒሲ ቢሆን ይመረጣል። ማክ ፒሲ ቢሆንም ግን ኮርሱን ለመካተል አያዳግታችሁ፣ መካተል ትችላላችሁ። ዊንዶውስ ፒሲ ላይ ዊንዶውስ 10 ወይም ደግሞ ዊንዶውስ 11 ኦፕሬቲንግ ሲስተም ሊኖራችሁ ግድ ይላል። ከዛ በተጨማሪ ፈጣን የሆነ ኢንተርኔት ኮኔክሽን ያስፈልጋችኋል። ቪኤስ ኮድ ኤዲተር፣ ክሮም ዌብ ብራውዘር ወይም ደግሞ ኤጅ ዌብ ብራውዘርም ፒሲያችሁ ላይ ሊኖራችሁ ግድ ይላል። ከዛ በተጨማሪ ደግሞ ሼርፖይንትን ለማግኘት ማይክሮሶፍት ኦፊስ 365 ላይ ሰብስክራይብ ማድረግ ስለሚያስፈልጋችሁ $36 ፐር መንዝ ያስፈልጋችኋል። ይህንንም የምትከፍሉበት ክሬዲት ካርድ ሊኖራችሁ ግድ ይላል ማለት ነው። የመጀመሪያውን 1 ወር በነፃ ሙከራ መጀመር ትችላላችሁ። ከዛ በኋላ ግን እችን ክፍያ እየከፈላችሁ ይሆናል ፎሎ የምታደርጉም ማለት ነው። ያው ማይክሮሶፍት ኦፊስ 365 በየወሩ ለመታደስ ይሄን ያህል ዶላር ያስፈልጋችኋል። አንድ ጊዜ ነው ቻርጅ የሚያደርጋችሁ። ደግሞ ልክ ፍሪ ትራያላችሁ እንደጨረሳችሁ የ1 ዓመት ኮሚትመንት ነው የሚያስገባችሁ። ስለዚህ ያን ያህል ፈንድም ክሬዲት ካርዳችሁ ላይ ሊኖር ያስፈልጋችኋል ማለት ነው። ይህ ኮርስ የተዘጋጀው ቴክ ባክግራውንድ ቢኖራችሁም ባይኖራችሁም መከታተል እንዲያስችላችሁ ነው። ስለዚህ ከማንኛውም ባክግራውንድ ብትመጡ ይህንን ኮርስ ተከታተላችሁ በተሳካ ሁኔታ መጨረስ ትችላላችሁ። አሁን ደግሞ ስለ ኮርሱ ስትራክቸር እናውራ። ኮርሱ 12 ሳምንት ወይም ደግሞ 3 ወር ይወስዳል። ይሄ ለአሰጣጥ እንዲመች በ3 ፌዝ ተከፋፍሏል። እያንዳንዱ ፌዝ በውስጡ 4 ሳምንት ይዞ ነው ያለው። ይህንን ወደ ዌብሳይቱ ሄደን እንመልከት እንዴት እንደሆነ ስትራክቸር የተደረገው። አሁን የኢቫንጋሊ ዋናው ዌብሳይት ላይ ከገባችሁ በኋላ ፊት ለፊት ይሄ የምታዩት ፔጅ ያጋጥማችኋል። ወደታች ስክሮል እያደረጋችሁ ስትሄዱ ይሄኛው የምታዩት ፕራይሲንግ የዋናው የፉል ስታክ ኮርስ ፕራይሲንግ ነው። ክላስ ስኬጁልም እንደዛው። ከሱን በታች ስትሄዱ አወር ኮርስስ ስር AWS፣ ፓወር ቢአይ፣ ሌሎችም ኮርሶችን ኢቫንጋሊ ፕሮቫይድ ያደርጋል። እነሱ መሃል ሼርፖይንትን ታገኙታላችሁ። እዚህ ጋር እንደምታዩት ዲስከቨር ሞር ብላችሁ ወደ ሼርፖይንት ፔጅ መሄድ ትችላላችሁ። እዚህ ሼርፖይንት ፔጅ ላይ ከገባችሁ በኋላ ወደታች ስትሄዱ የኮርሱን ስትራክቸር ታገኛላችሁ። እዚህ ጋር እንደምታዩት በ3 ፌዝ ነው ተከፋፍሎ የሚገኘው። ፌዝ 1 ኢንትሮዳክሽን እና ፈንዳሜንታልስ ኦፍ ሼርፖይንት ነው ከቨር የሚያደርገው። ያው የሼርፖይንትን ኢንትሮዳክሽን እንጀምራለን ማለት ነው። እንዴት ሰብስክራይብ ማድረግ እንደምትችሉ፣ ምን ፈንዳሜንታል ኮንሰፕቶችን ማወቅ ይኖርባችኋል የሚለውን በዚህ ፌዝ 1 ላይ ከቨር አድርገን እናልፋለን። ፌዝ 2 ላይ ስንገባ ደግሞ
አድቫንስድ የሆኑ የሼርፖይንት ፊቸሮችን ከማየት እንጀምርና ኢንተግሬት ደግሞ እንዴት እንደምናደርገው እንመለከታለን። ይሄ ኢንተግሬት የምናደርገው ከሌሎች አፕሊኬሽኖች ጋር፣ ከፓወር አፕሊኬሽኖች ጋር፣ ከፓወር አውቶሜት ጋር ኢንተግሬት አድርገን ስራችንን ማቀላጠፍ እንችላለን ሼርፖይንት ላይ። ይሄን እንዴት እንደምንሰራ በዚህኛው ፌዝ እንመለከታለን። ከዛ ስንቀጥል ሶስተኛው ፌዝ ላይ ስንገባ መጀመሪያ ላይ ፓወር ቢአይ ጋር እንዴት ኢንተግሬት እንደምናደርገው እናያለን። ከዛ ባለፈ ደግሞ ኤስፒኤፍኤክስ የሚባል የሼርፖይንት ፍሬምወርክ አለ። በዛ ከስተም አፕሊኬሽኖችን እንዴት ዴቨሎፕ ማድረግ እንደምንችል፣ ዴቨሎፕ ካደረግን በኋላ ደግሞ እንዴት ዲፕሎይ ማድረግ እንደምንችል የምናይ ይሆናል ማለት ነው። ይህንን ኮርስ ስትከታተሉ አፕላይ የምታደርጓቸው እነዚህም 5 ስቴፕ ኩዊክ ኮንሰፕቶች ነው ማለት ነው። የመጀመሪያው ሌክቸር ቪዲዮ ትመለከታላችሁ። ሁለተኛ ላይ ላይቭ ክላስ አቴንድ ታደርጋላችሁ። ሲቀጥል ቼክ ሊስታችሁን ኮምፕሊት ማድረግ ይኖርባችኋል። ኤክሰርሳይዝ ላይ ትሰራላችሁ። ከዛ በኋላ ግሩፕ ዲስከሽን ይኖረናል። በዛ ግሩፕ ዲስከሽን ደግሞ ፕራክቲካል የሆኑ ኤክሰርሳይሶችን እንሰራለን ማለት ነው። በሳምንት ውስጥ በአጠቃላይ 4 የምንማርባቸው ጊዜያቶች ይኖራሉ። የመጀመሪያዎቹ 2ቱ ላይቭ ሴሽን ናቸው። ቀሪው 2ቱ ደግሞ ግሩፕ ሴሽን ናቸው ማለት ነው። ላይቭ ሴሽን ላይ ከቨር የምናደርገው ቴዎሪቲካል ፓርቱን ነው። ግሩፕ ሴሽን ላይ ስንገባ ደግሞ ፕራክቲካል የሆኑ ኤክሰርሳይሶችን የምንሰራበት ይሆናል ማለት ነው። ይህንንም ወደ ዌብሳይቱ ሄደን በምን ሰዓት እንደምትከታተሏቸው እኔ ክላስ ስኬጁላችን እዚህ ጋር እንደምታዩት ላይቭ ክላሱ ቅዳሜና እሁድ ኢስተርን ታይም ዞን ላይ ከ10 AM እስከ 12 PM የሚካሄድ ይሆናል። በኢትዮጵያ አቆጣጠር ደግሞ ከማታ 12 ሰዓት እስከ ማታ 2 ሰዓት ይሆናል ማለት ነው። ማክሰኞና ሐሙስ ላይ በሁለት ግሩፕ ተከፋፍሎ ነው የምትማሩት። እናንተ የተመቻችሁ መርጣችሁ ኢንሮል ማድረግ ትችላላችሁ። ግሩፕ 1 እንደምትመለከቱት ማክሰኞና ሐሙስ በኢስተርን ታይም ዞን ከ10 AM እስከ 12 PM ይሄዳል። በእኛ ደግሞ በኢትዮጵያ ሰዓት አቆጣጠር ማታ 12 ሰዓት እስከ 2 ሰዓት ይሄዳል ማለት ነው። ይሄም የማይመቻችሁ ከሆነ ደግሞ እንደ አማራጭ ግሩፕ 2 ቀርቦላችኋል። ግሩፕ 2ም በተመሳሳይ ቀን ኢስተርን ታይም ዞን 9 PM እስከ 11 PM የሚካሄድ ሲሆን ሴሽኑ በኢትዮጵያ ደግሞ ጠዋት 11 ሰዓት እስከ 1 ሰዓት ይሆናል ማለት ነው። ክፍያውን ስንመለከት ደግሞ በየፌዙ $400 ነው። በአጠቃላይ $1200 ከፍላላችሁ ማለት ነው። 3 ፌዝ ስለሆነ ያለው የተሻለ የሚሆነው ወደ ዌብሳይቱ ሄደን ቼክ ብናደርገው ነው። ወደዛ እንሂድ። እዚህ ፕራይሲንግ ፕላኑ ላይ እንደምትመለከቱት 2 አይነት ፕራይሲንግ ፕላን አለ። የመጀመሪያው አውትሳይድ ኢትዮጵያ ነው። ሁለተኛው ደግሞ ኢንሳይድ ኢትዮጵያ ነው። የመጀመሪያው ከኢትዮጵያ ውጭ ያሉን እንመልከት። በየፌዙ $400 ክፍያ በአጠቃላይ ደግሞ $1200 ክፍያ ነበር የነበረው። ለአሁን ለማርች ባች ግን እንደምታዩት ወደ $600 ዲስካውንት ተደርጓል ማለት ነው። ሶ ይሄ አጠቃላይ ኮርሱን አንዴ መግዛት የምትፈልጉ ሰዎች $600 ነው በሆኑ የምትከፍሉት። በየፌዙ ደግሞ ምን ሆኗል ክፍያው $250 ሆኗል ማለት ነው። እዚህ ጋር እንደምትመለከቱት ከ400 ወደ 250 ዲስካውንት ተደርጓል። ሌላኛው ደግሞ ምን አይነት አከፋፈል አለ? ክላስ መማር አይመቸኝም ማቴሪያሉን ግን አክሰስ አድርጌ በራሴ እማራለሁ የምትሉ ዋናው መጀመሪያው ፉል ፕራይሱ 499 ነበር። ይሄ ወደ 199 ወርዶላችኋል ፉል ፕራይሱ ማለት ነው። በየፌዙ ደግሞ አክሰስ ማድረግ ከፈለጋችሁ እዚህ ጋር ማየት ትችላላችሁ። 200 የነበረው ወደ $99 ዲስካውንትድ ሆኗል። ለኢትዮጵያ ተማሪዎች ደግሞ ኢንሳይድ ኢትዮጵያ ሄደን ስንመለከት አጠቃላይ ዋን ታይም ክፍያው ለሬጉላር ክላሱ ማለት ነው 400 ነበር። ይሄ ወደ 200 ወርዷል። በየፌዙ ደግሞ የሬጉላር ክላስ ክፍያው 133 የነበረው ወደ 83 ተቀንሷል። እዚህ ላይ ማቴሪያል አክሰሱ ከ166 ወደ 66 የተቀነሰ ሲሆን በየፌዙ ደግሞ ማቴሪያል አክሰስ ብቻ ነው ፈልገው ካላችሁ 67 የነበረው ወደ $33 ዲስካውንትድ ሆኖላችኋል ማለት ነው። ከኢትዮጵያ ሆናችሁ በብር ለምትከፍሉ ተማሪዎች እዚህ ዌብሳይቱ ላይ ያያችሁትን በዶላር የተቀመጠውን ክፍያ በቀኑ ባለው የንግድ ባንክ የውጭ ምንዛሬ ተመን መሰረት ተቀየራችሁ በብር መክፈል የምትችሉበት መንገድ ተመቻችቶላችኋል። በዛ ከፍላችሁ ክላሱን ፎሎ ማድረግ ትችላላችሁ ማለት ነው። ለመመዝገብ ስትወስኑ ከኢትዮጵያ ውጭ ያላችሁት በስልክ ቁጥር +1 202 386 2702 ደውላችሁ ተጨማሪ መረጃ ማግኘት ወይም ደግሞ መመዝገብ ትችላላችሁ። ሀገር ውስጥ ላላችሁ ተማሪዎች ደግሞ በኢትዮጵያ ስልክ ቁጥር 0970343070 ደውላችሁ ተጨማሪ ኢንፎርሜሽን መጠየቅ እንዲሁም መመዝገብ ትችላላችሁ ማለት ነው። ሌላኛው ደግሞ ኢቫንጋዲ ሁሌም አዳዲስ ክላስ ሲጀመር እንደሚያደርገው ከፍለው መማር ለማይችሉ ተማሪዎች ነፃ የትምህርት እድል ያመቻቻል። በአሁኑም ለማርች ባች ለሼርፖይንት ኮርስ 10 ከፍላችሁ መማር ለማትችሉ ተማሪዎች ይህን እድል
እንድትጠቀሙ እድል ቀርቦላችኋል። ይህንን እድል ለመጠቀም ስኮላርሺፕ አፕሊኬሽናችሁን እንዴት ሰሚት ማድረግ እንደምትችሉ ወደ ዌብሳይቱ ሄደን እንመልከት። ስኮላርሺፑን አፕላይ ለማድረግ መጀመሪያ የኢቫንጋዲ ዌብሳይት ላይ እዚህ evangali.com ላይ ትሄዱና ስኮላርሺፕ ፔጅን ስትጫኑ ወደዛ ዳይሬክት ያደርጋችኋል። እዚህ ላይ የምታዩትን ሜተድ ተከትላችሁ አፕላይ ማድረግ ትችላላችሁ ማለት ነው። ይሄ ስኮላርሺፕ የተዘጋጀው ከኢትዮጵያ ሆነው ለመማር ለማላቃታቸው ተማሪዎች ብቻ ነው። how can I apply የምትለዋ ቦታ ጋር ትሄዱና this guideline የምትል ሊንክ ተቀምጣላችኋለች። እቺን ክሊክ ብታደርጉ ወደ ፒዲኤፍ ይወስዳችኋል። እዛ ፒዲኤፍ ላይ ሙሉ ጋይድላይን ተቀምጦላችኋል። ስለዚህ አፕላይ ከማድረጋችሁ በፊት መጀመሪያ ይሄንን ኬርፉሊ ማየት ይጠበቅባችኋል። አንድ ለውጥ ምንድነው ለኛ ኬዝ ለሼርፖይንት ማለት ነው አፕላይ ስታደርጉ explain why you are interested in web development የምትለዋል explain why you are interested in SharePoint በሚለው ቀይራችሁ በዚህኛው ይሆናል ማለት ነው። ለኛ አፕላይ የምታደርጉት የምትጽፉትም የምታስረዱም ማለት ነው። ፋይናሊ ኮምፓይል አድርጋችሁ ስጨርሱ scholarship@evangali.com ወደሚለው ኢሜል ፎርዋርድ ታደርጋላችሁ ወይም ትልካላችሁ ማለት ነው። ይሄንን ስትልኩ ሳብጀክት ላይ አሁን ስክሪን ላይ በማስቀመጥላችሁ ሳብጀክት ላይ በዚህ ሳምፕል መሰረት ነው ፎሎ አድርጋችሁ የምትልኩት። አለበለዚያ ዲስኳሊፋይድ ነው የሚሆኑ ማለት ነው አፕሊኬሽናችሁ። ሌላኛው ደግሞ ከአንድ በላይ ኮርሶች ኦፈር ያደርጋል ኢቫንጋሊ። አንድ በላይ ኮርስ አፕላይ አድርጋችሁ ከተገኛችሁ አውቶማቲካሊ ዲስኳሊፋይ ነው የሚደረገው አፕሊኬሽኖቹ። ስለዚህ ሼርፖይንትን መማር የምትፈልጉ ከሆነ ለሼርፖይንት ብቻ ነው አፕሊኬሽን መላክ የምትችሉት ማለት ነው። ስለዚህ ይሄን ኬርፉሊ ተጠንቀቃችሁ መላክ ይኖርባችኋል። እንግዲህ ይሄንን ኮርስ ለመጀመር የሚያስፈልጋችሁን ነገር ሁሉ በግልጽ ያብራራው ይመስለኛል። የቀረ ነገር ካለ ወይም ደግሞ ግራ የገባችሁ ነገር ካለ ቅድም እንዳልኩት የኢቫንጋሊን ሰፖርት ስልክ አስቀምጥላችኋለሁ። በዛ ጠይቃችሁ ተጨማሪ መረጃ ማግኘት ትችላላችሁ። ማርች 14 ክላስ ላይ እስክንገናኝ እንግዲህ መልካም ጊዜ